ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮች ውዶች የማሮች ሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖች ሰላማችሁ ይብዛን። ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ቅንነት ለራስ ነው። ዛሬ እንግዲህ እዩ በሁለት ቦታ አምጥተዋል። በቢኒና በፍጼና ቢኪ ነው ሚኪ በሁለቱም መታለች። እንግዲህ መጀመሪያ ወደ ቢኒያም ሲሄድ ቢኒያም እንግዲህ ትናንትና ብቻቸውን ሳይጠሩ ዲኤንኤኑን ስላረጉ በብሩኬ በጣም ማዝኗል። እንግዲህ ቢኒም ዝቷል። ብሩኬን የሆነ ነገር እኔና ብሩኬ የሆነ ነገር ብንታረስ አንድ ሰው እንዳይጠይቀኝ ስለ ብሩኬ ብሏል። እንግዲህ እንደሚፈጠር እናያለን። እዚህ ጋር ዳኒ ቅርታ ቢኒ ብሩኬ ምን ያርግህ? ከብሩኬ ሲተውት ከብሩኬ ራሱ ርድ በሉ። አንተ እስከ ዛሬ የት ነበርክ? ብሩኬ እኮ ትናንት ነው ከአዲስ አበባ የመጣው። አንተ ሹሩሩሩ እያልክ አንዴ አበባ አንዴ መዝናኛ ቦታ እየወሰርክ ስትለምን አልነበር እንዴ? ያኔ ለምን ዲኤንኤው አልታየህም? አሁን ብሩኬ ሲመጣ ነው እንደ አይንህ የተገለጠው። ምነው እናንተ ከዚህ ልጆች ራስ አልወርድ ያላችሁ? ወይስ አንተም ከሷ ጎኑ እየተጫወትክብን ነው? ድራማ እየሰራችሁብን ነው? ከብሩኬ ራስ ወረድ በል። እስከ ዛሬ የት ነበርክ? አሁን ነው እንደ ዲኤንኤ ይታየህ? ኧረ እባክህ እዛው የምታጃጀለውን አጃጅል። እንግዲህ እዩን ጠርቷን ነበር። እዩ ደግሞ ምን አገባህ? አላረግም። የልጄን አባት አግኝቼዋለሁ። ነገ ውጤቱን ጠብቅ። እኔ የምፈልገው አንቺ ፍቅር ምንም ወጥቶልኛል፣ ግን ልጄን ነው። ልጅህ አንተ አይደለችም። እንደውም ተገላገልኩ። ከህይወት ውጣ ነው ያለችው። አላረግም። ራሱ የፈለገው የልጅቱ አባት ብሩኬ ማለት ነው። ራሱ የፈለገው ሐኪም ቤት ራሱ መርጦ ተደርጓል። ውጤቱን ጠብቅ ነው ያለችው። አንቺ እኮ ተሳክቶልሻል ልዩ ጅሉ ብሩኬ መርፌ እንደ ህፃን ልጅ ተወግቶ እጁን አንከርፍፎ ወጣ። አንቺን ትቶ ወደኋላ። ያ ማለት አንቺ ደግሞ ስራሽን ሰራሽ። ስለዚህ ተዘጋጅተሽ ዲኤንኤውን አስተካክለሽ ስለወጣሽ ከዶክተሩ ጋር ዶክተሩም ካሜራ ይገባም ያለው እኮ ለዛ ነው እንጂ እውነቴን ነው። ድራማም ቢሆን ብዙ ቦታ ዶክተሮች ያስገባሉ። የነሱ ጊዜ ግን ያው ከልክላ ይሆናል። ሰውየው እንዲታይም አልፈለገ ይሆናል። ይሄ ነው በብር የሚገዛ ዶክተርና ለፈጣሪን ፈርቶ የሚሰራ ዶክተር አንድ አይደለም። በብር የሚገዛ መልኩን መታየት አይፈልግም። ለምን? ሚዲያ ስለሚያወጣ ስራው ሊበላሽ ይችላል። እነዚህ ግን አልተረዱም። ሁለት እንቅልፋሞች ሶስት ሁለቱም ቁጭ ብለው ካሜራ ይዘው ይጠብቋታል። ይሄ ደግሞ ከርፋፋ ብሩኬ እጁን ይዞ እንደ ህፃን ሊወጣ እሷን ትተዋት እዛው ቁሞ ጠብቆ መጨረሻውን አይቶ የዶክተሩን ቁጥር ተቀብሎ ዶክተሩን አስጠንቅቆ ልጅቷ መሰሪ እንደሆነ እንደምታስቀይረው ከተቀየረ አስጠንቅቆት ቢወጣ መፍትሄ ይገኝ ነበር። ግን ምንም ማድረግ አይቻልም። በጣም ነው እኔ ትናንት የተናደርኩት። እንዴት ያህል የዋህ ይሆናል? ይህ ጨረቃ ፋሚሊ እኮ እናት እህቶች እየጮሁ ነው። ንቁ ንቁ! ቡታጅራ አታስመርምሩ። ቡታጅራ ምን አይነት ዲኤንኤን ነው? አዲስ አበባ ሄዱ። እዚህ ቦታ እኮ እያሉ ከርመዋል። ምንም እነሱ ግን እንደ እንዝርት የምታሽከረክራቸውን እዩን ነው የሰሙት። እሷ በፈለገችበት ቦታ እንዲደረግ በጣም ታሳዝናላችሁ። በጣም እንደ የዋህነታችሁ ገና ከዚህም በኋላ ብዙ ዋጋ ያስከፍላችኋል። እዩ ሲጀመር የልጅ አባቱ ሳይሆን ያሳሰባል። ይቅርታ ጉፋ ያሰስ እያለብኝ አልሐምዱሊላህ። እዩ የልጅ አባቱ ሳይሆን ያሳስባት ብሩኬን በምን አይነት ዘዴ ለያዘው ብላ ነው እሱ በማያውቀው ነገር ግት አስተኝታ ለዚህ ወጥመድ ያስገባችሁ። ብሩኬ ግን እስካሁን አልነቃም፣ እዛው ቦታው ነው። ስለዚህ እንግዲህ መጨረሻ ላይ ተሸክሟት ሂዷል። አናውቅም። ሲቀጥል ደግሞ ወይኔ ዛሬ ይቅር ደግሞ የብሩኬ ከብቶች ጓደኛ ደግሞ ከነሱ ማይሻሉ አቶ ፍጼ ተብየው ዛሬ እሷን ይዟን መጥቷል። አሁንም ሹሩሩ እያላችኋን ነው። አሁንም እያባበላችኋን ነው። አሁንም ለምን ነው እችን የምታመጡት እያለ ነው ኦዲንሱ ንቀት ነው፣ ድራማ ነው። ግልጽ አድርጉልን። ስለዚህ ዛሬም
ጎበዝ ቀጥይበት እዩ። ጀግንነትሽ ኮንፊደንስሽ በጣም ነው ያኮራኝ። ምንድን ነው ያለቻችሁ? አርፋችሁ ተቀመጡ፣ ከህይወቴ ውጡ፣ ብሩኬን ነገም ዛሬም አልተውም ያለችው። ምንም ብታመጡ ከህይወቱ በአንቺ የተነሳ ሀሚና ብሩኬ ይጣላሉ እንኳ ቢሏት ቦታ አልሰጠቻችሁም። ምን አገባችሁ? ህይወት የላችሁም ኑሩ። እናንተ በምትሄዱበት መንገድ እኔ እሄዳለሁ ነው ያለችው። ማስጠንቀቂያ ሰጥታቸው ነው የሄደችው። እስከዚህ ንቃቸዋለች። እስከዚህ ይሄን ያህል ይቺ ልጅ እኮ ምን እንደምትሰራ እናውቃለን። ካፌ ቤት ነው ተብሏል። ካፌ ቤት የኢትዮጵያ ካፌ ቤት ከ2000 ይበልጣል ቅጠራው። እዩ 2000 ተከፍሏት ነው እንዴ ብዙ ነገር ከኋላ የምትሰራው ላ ከኋላ ይዞሽ እያለ የሁለቱን ህይወት እንዲለያዩ የሚረዳ ሰው አለ። ግን እነዚህ ብሩኬ ሀሚ በብሩኬ አካባቢ ያሉ አልነቁ። ምንም አልገባችሁም። እሷ በኮንፊደንስ የምትናገረው ይሄን ያህል የምትሆነው እህቶቼ፣ እውነቴ ነው፣ ከኋላ ይዞሽ አላታል። ስለዚህ እኔ የምለው ለብሩኬ ለሀሚ እባካችሁ ዲኤንኤው ተቀይሯል። ብሩኬ የብሩኬ ነው ብሎ ነገ የሚመጣው ጠብቁ፣ የሰኞ ሳያርገን። ስለዚህ አሁንም ሀሚዬ ልብሽ እንዳይሰበር ጎበዝ ጀግና ከሆናችሁ የኦዲየንሱን ወሬ ሰምታችሁ አዲስ አበባ ወስደህ አስመርምር። ላካለች እንዳትደራደር እረዳለሁ ብለህ ቃል እንዳገባ ብሩኬ። እምቢ ካለች በህግ ቦታ ከሰህ ከህይወታችሁ አጠገባችሁ እንዳደርስ ማስጠንቀቂያ ስጡ። ይቺ ልጅ እውነቴ ነው ነገም ዛሬም ብላ ጭቅጭቅ አርጋ አዲስ አበባ ድረስ እየተከተለ ሂዳ ሀሚን እዚህ ድረስ እስከ አንገቷ እስኪደርስ እስኪሰለቻ ጨቅጭቃ በቃይ ብላ ሀሚ ደግሞ ሀው ይሰለቻል ከህይወትህ በቃይ ብላ እስክትወጣ ድረስ እውነት ነው እዩ ሰላም አትሰጥህም። እዩ ከሀሚ ጋር በሰላም እንድኖር ጊዜ እድል አትሰጥህም። መላ ፈጥራችሁ ባጭሩ ቋጩ። እምቢ ካሌ ሽማግሌ ያስገቡ። እሙሻለች፣ ወንድሞች አሉ፣ የእሷ ቤተሰብ አለ። ሄዱ ቤተሰብ ጋር። እምቢ ካሌ ከቤተሰብ ከሽማግሌ ካለፈች ሄዱ ህግ ቦታ። አለቀ። ምንድነው እየተራ እያመጣችሁ እሷ ጋር እንዲሁ እኛ ለማየት እኮ ደብራናለች። እንደ አይነት ቆሻሻ ሴት እንዴት ነው እናንተ እንደው እሷን ለማየት ይሄን ያህል ካሜራ እየገተታችሁ የምትመጡት? ለምን ንቃችሁ አትዋትም? ለምን የልብ ልብ ትሰጧታላችሁ እንዴ? ኧረ በፈጠራችሁ። ብሩኬ ምንም የማያውቅ ፍዝዝ ያለ፣ ሀሚም እንደዛ የዋህነቷ ልቧ ሙትት ያለ፣ ጓደኞቹ እንኳ ጠንከር ያሉ የሉ እንዴ? ኧረ ንቁ። እሷ እኮ አንድ ሴት ናት እያሽከረከረቻችሁ ያለችው። አንድ ሴት ምን ሆናችኋል? ወይኔ እሽሩሩ እኮ እያላችኋል ነው። እሽሩሩ እንዴ! ብሩኬ እኮ ትናንት አንተን እፈልጋለሁ ስትል በጥፊ ነበር ብሏት መሄድ ያለበት። እንደውም አላቀልሽም ልጅ የለኝ የምን አባሽ ልጅ ብሎ በጥፊ ብሏት ቢሄድ ቀጥ ብላ አርፋ ትቀመጥ ነበር። ግን ትናንት አባብላችሁ እሹሩሩ ብላችሁ ነው የወሰዳችኋት ተለምና። በቃ ልክ ብሩኬ ያንተ ልጅ እንደሆነች አስመስለህ ነው የወሰርካት። በጣም ያሳዝናል። እውነት በጣም ታሳፍራላችሁ።